ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ አንግሉ ለምሳሌ በ180 እና በ270 ዲግሪ መካከል ሲሆንስ ለምሳሌ ምን አይነት ዲግሪ ሊሆን ይችላል? 190 ራሱ ሊሆን ይችላል፣ 210 ሊሆን ይችላል፣ 240 ሊሆን ይችላል፣ 260 ሊሆን ይችላል። ብቻ እንደነዚህ አይነት አንግሎች ግን በማንና በማለት በ180 እና በ270 ዲግሪ ከሆነ ሪፈረንስ አንግሉ ከየት ነው? ያንን አንግል ሲቀንስ 180 እናደርጋለን። አሁን ለምሳሌ ለ210 ዲግሪ ሪፈረንሱ ማን ነው? ሪፈረንሱ ምን ይሆናል? አሁን 210 ሲቀንስ 180 ስንት ይመጣል ካላችሁ 30 ዲግሪ ይመጣል። አያችሁት? ሪፈረንስ አንግል 30 ዲግሪ መጣ ማለት። ሰላም ተማሪዎች እንዴት ናቸው? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የ10ኛ ክፍል የማትማቲክስ ሌሰን ላይ ነው የምትገኙት ተማሪዎች። በዛሬው ዕለት በባለፈው ሌሰን የመጀመሪያው ሌሰናችን ላይ የቀጠል ነው የትሪግኖሜትሪክ ፋንክሽንን በባለፈው ሌሰናችን አንድ ሌሰን አይተናል። በዛሬ ደግሞ የምናየው ቤዚክ የሆኑ ትሪግኖሜትሪክ ቫልዩዎች ዊዝ አንግል እናያለን። የ0 የ90 እና ሌሎች አንግሎችን የሳይን ቫልዩዋቸው የኮሳይን እና የታንጀንት ቫልዩዋቸው ምን ሊመስል እንደሚችል እናያለን። ከዛ በኋላ ደግሞ ኮምፕሊመንታሪ እና ሱፕሊመንታሪ አንግልስ ምንድን ናቸው የሚለውን አንድ ባንድ እናያለን። እንዴት አድርገን ስለምንፈልግላቸው ሁለት አንግሎች ኮምፕሊመንታሪ ናቸው ሲባሉ ምን ማለት ነው? እንዴት ኮምፕሊመንታሪ እንፈልጋለን? እንዲሁም ደግሞ ሱፕሊመንታሪ ማለት ምን ማለት ነው? እንዴት ሱፕሊመንታሪ አንግል እንፈልጋለን የሚለውን እናያለን። ከዛ በኋላ ቤዚክ እና ዋናው እዚህ ቻፕተር ላይ እና በዛሬው ሌሰናችን ሪፈረንስ አንግል ማለት ምን ማለት ነው፣ ለምንስ ይጠቅመናል የሚለውን እና እንዲሁም ሁለታና ከዛ በላይ የሆኑ አንግሎች ኮተርሚናል ናቸው ሲባል ምን ማለት ነው፣ እንዴትስ ነው ኮተርሚናል አንግል ለአንዱ ለሌላው የምንፈልገው የሚለውን ነገር በደንብ የምናይበት ስለሆነ አይሆፕ አሪፍ ጊዜ ከኛ ጋር ተሰልፋላችሁ ብለን ተስፋ እናደርጋለን። ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ወይም ደግሞ ይሄን ቻናል ዛሬ የተቀላቀላችሁ ተማሪዎች ካላችሁ በእርግጠኝነት አሪፍ ቻናል ላይ ነው የገባችሁ ማለት ነው። ሰብስክራይብ ማድረጋችሁን እንዳትረሱ እናስታውሳችሁ። 3 እንቆጥርላችኋለን ሌሰናችንን ከመጀመራችን በፊት ምክንያቱም ከ9ኛ ክፍል እስከ 12ኛ ክፍል ስለሚጠቅማችሁ፣ እንዲሁም ደግሞ 7 እና 8 ደግሞ እህትና ወንድም ካላችሁ ለእነሱም እየሰራን ስለሆነ ኢንቫይት አድርጓቸው። ለእናንተ እንቆጥርላችኋለሁ ማለት ነው። በጣም አሪፍ። እሺ 1 2 3 በጣም አሪፍ። ሰብስክራይብ ታደርጋላችሁ ብለን ተስፋ እናደርጋለን። ቀጥታ ወደ ሌሰናችን እንገባለን ማለት ነው። በጣም አሪፍ። ኦኬ 4.22 የ10ኛ ክፍል የመጻፋችሁ ስለሆነ አንድ ባንክ መጻፋችሁን ገልጣችሁ ተከታተልናላችሁ። ትሪግኖሜትሪክ ቫልዩስ ኦፍ አንግልስ ነው የሚለው። ቤዚካሊ ዛሬ የምናየው ከዚህ ባለፈው ሌሰናችንም አይተናል፣ ግን በዋናነት የ0 30 45 60 90 180 270 እንዲሁም ደግሞ 360 ከዛ በላይ የሆኑ ከሆኑ አሁን ቀደም ከላይ ባልናቸው ሪፈረንስ እና ኮተርሚናል አንግሉ ያላቸው የምናቸው እዚህ ጋር በደንብ እንጠቀምባቸዋለን። እዚህ ጋር ማሰብ ያለብን እኛ በፖዚቲቭ ሳይድ ነው ያየነው፣ ኔጌቲቮችም አሉ ማለት ይሄ አንቲ ክሎክዋይዝ እና ክሎክዋይዝ። አሁን እነዚህ ፖዚቲቮች አንቲ ክሎክዋይዝ ናቸው። ክሎክዋይዝ ዳይሬክሽን ሲሆኑ ደግሞ አንግሉ ኔጌቲቭ ይሆናል። በሱም በኩል ያለው ምን ይመስላል የሚለውን እናያለን አንድ ማለት ነው። በጣም አሪፍ። ኦኬ ኮምፕሊመንታሪ አንግል ማለት ምን ማለት ነው የሚለውን እንምጣ። ሁለት አንግሎች እዚህ ጋር እንደምታዩት ሁለት አንግሎች ኮተርሚናል አንግል ናቸው የሚባሉ ሲደመሩ ስንት መምጣት አለባቸው? 90 መምጣት አለባቸው ነው። በጣም አሪፍ። two angles are said to be complementary angle if they are added up to 90 ሲደመራቸው 90 የሚመጡ። አሁን ለምሳሌ ማንና ማን መሆን ይችላሉ? 60 እና 60 and 30 are complementary angles። ለምን 60 ሲደመር 30 ስንት ይመጣል? 90 ስለሚመጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። 42 እና ማን ነው 90 የሚሰጥ? ሲደመሩ 50 ማን ነው 48 ሲደመሩ ስንት ይመጣሉ? 90 ይሰጣሉ አይደል? ለምን 42 ሲደመር 48 እኩል ይሆናል ስንት ይመጣል? 90 ይመጣል ማለት። ስለዚህ 42 and 48 are complementary አንግልስ ብለን እንሰጣለን። አንግል ሁለት አንግሎች ኮምፕሊመንታሪ የምንላቸው እነዚህ ተሻሙሉ ነው። የመጻፋቸውም ኤግዛምፕል ምን ይላል? ኤግዛምፕል 1 find the complementary angle for 57 ይላል። ስለዚህ ከ57 ጋር ተደምሮ 90 የሚሰጠውን አንግል ብቻ መፈለግ ነው። ምን እናደርጋለን? 57 ሲደመር ኤክስ እኩል ይሆናል ስንት መምጣት አለበት? 90 መምጣት አለበት ማለት። በጣም አሪፍ። ስለዚህ አሁን ኤክስ ስንት ነው ይመጣል ማለት ነው? 90 ሲቀነስ 57 ነው። አይ ቲንክ ስንት 33 ዲግሪ ይመጣል ማለት ነው። 33 ዲግሪ። ኦኬ በዛ የዲግሪው እንትን በጣም በዛይ ትንሽ ዝቅ ነው፣ ትንሽ አነስ ነው እንደዚህ ላይ ማለት ነው። በዋናነት ምንድነው 57 ሲደመር 33 ስንት መምጣት አለበት? 90 ዲግሪ መምጣት አለበት የምትለዋል
መያዝ ያስፈልጋል ማለት ነው። በጣም አሪፍ ኦኬ። ኤግዛምፕል ቱ ምን ይላል የመጽሐፋችሁ ማለት ነው። ኤግዛምፕል ቱ ኢቫሉዌት ዘ ፎሎዊንግ አንግልስ ይላል። ለምሳሌ ኮምፕሊመንታሪ አንግልስ ይመስለኛል። ያው ኢቫሉዌት ዘ ፎሎዊንግ አንግልስ ያው ኮምፕሊመንታሪ ፈልጉ ከሆነ ለ54 ዲግሪ ኤ ሶሪ ኦኬ ለኤ 54 ዲግሪ ኮምፕሊመንታሪ አንግል ከሆነ 54 ምንድን ነው 54 ሲደመር ኤክስ እኩል ይሆናል 90 የሚሰጥ ነው። ቢም ለ30 ዲግሪ 30 ሲደመር ኤክስ እኩል ይሆናል 90 ዲግሪ መፈለግ ነው። ስለዚህኛው ምን ይሆናል አሁን ኤክስ ማለት 90 ሲቀነስ 54 ነው። አይ ቲንክ 36 አካባቢ ያ 36 ዲግሪ ይመጣል። ስለዚህኛው በተመሳሳይ ኤክስ ማለት 90 ሲቀነስ 30 ነው። ስንት ይመጣል? አይ ቲንክ 60 ዲግሪ የስ ለምን ሲደመሩ ምን መምጣት አለባቸው? 90 መምጣት አለባቸው ማለት በጣም አሪፍ ኦኬ። ጀነራሊ ባለፈው ሌሰናችን ስለ ሳይን ኮሳይን የ30 ዲግሪ የ45 ዲግሪ ከዜሮ የምንጀምር እንዲሁም የ60 ዲግሪ የ90 ዲግሪ ስናይ ነበር አይደል? የሳይን ስንት ነው? ለምሳሌ ኮሳይን ቫልዩዋቸው ስንት ነው? ታን ቫልዩዋቸው ስንት ነው የምትለዋል አንድ ባንድ አይተናል ባለፈው ሌሰናችን። ሶ ባለፈው ያላየናችሁ ወደ ኋላ ተመልሳችሁ ማየት ትችላላችሁ። አሁን እዚህ ጋር ቤዚካሊ የተፈለገው ምንድን ነው? ፓይ ኦቨር ቱ ማለት ያው ወደ ዲግሪ ሲቀየር ስንት ነው? ፓይ ኦቨር ቱ ማለት ወደ ዲግሪ ሲቀየር ያው 90 ዲግሪ ማለት ነው። 90 ዲግሪ ማለት ሶ አንድ ማሰብ ያለብን ነገር ኮምፕሊመንታሪ አንግሎች ከሆኑ ለምሳሌ ሳይን 30 ማለት ኮስ 90 ሲቀነስ 30 ነው እኩል ይሆናል ኮስ 60 ዲግሪ ማለት ነው። አሁን ሳይን 30 ስንት ነው? 1 ኦቨር 2 ነው። ኮስ 60 ስንት ነው? 1 ኦቨር 2 ይታያችኋል አይደል? በደንብ yes እሷን ነው እዚህ ጋር እየነገረን ያለ። እዚህ ጋር ለምሳሌ ቲ አልፋ ለምሳሌ አልፋ 30 ዲግሪ ብትሆን ምን ይሆናል? አሁን ሳይን 90 ሲቀነስ 30 ማለት ኮስ 30 ማለት ነው። በቃ ኮምፕሊመንታሪ አንግል ከሆኑ ከ90 ላይ ቀንሶ የሳይን እና የኮሳይን ቫልዩዋቸው አንድ አይደለም። ለምሳሌ አሁን ሳይን 30 ማለት ኮስ 60 ማለት ነው። ሳይን 60 ማለት ማን ነው? 60 ማለት ሶሪ እዚህ ጋር ኮስ 30 ማለት ነው። ሳይን 45 ያው ሲቀነስ ስለሆነ ሁለቱም ኮስ 45 ማለት ነው። ሁለቱም ራዲካል ቶቨርት ይመጣሉ። እነዚህን በደንብ ያስፈልግ። ኮምፕሊመንታሪ አንግል በዋናነት የመጣው ይሄ ስለሆነ እዚህ ጋር ምን በተመሳሳይ ለኮስም ተመሳሳይ ነው። ያው የፓይ ኦቨር ቱ ቅድም 90 ብለን ያለ ለምሳሌ ኮስ 90 ሲቀነስ 30 ብናደርገው እኩል ይሆናል ስንት ነው? ሳይን ስንት ይመጣል? 30 ማለት ነው። ለታንም ይሰራል ታንና ኮት ስለሆነ ለምሳሌ እዚህ ጋር ታን 90 ሲቀነስ 30 ማለት ኮት 30 ማለት ነው። እዚህ ጋርም ለኮትና ታይም ይሰራል። ኮት ለምሳሌ 90 ሲቀነስ 30 ማለት ምን ይሆናል? አሁን ታን 30 ማለት ነው። እነዚህን ቫልዩዎች በደንብ መያዝ ያስፈልጋል። ለዛ ነው የኮተር ማን ነው ኮምፕሊመንታሪ አንግል ምንጭ የመጡ ነው። ሲደመሩ 90 የሚሰጡ የሳይን እና የኮሳይን ግልባጭ ቫልዩዋቸው አንድ አይነት ነው የሚለውን እቺ መለም እንድትዙልኝ ያስፈልጋል ማለት ነው። በጣም አሪፍ ነው። ኤክሰርሳይዝ 4.9 መጻፋችሁ አንሰር ኤች ኦፍ ዘ ፎሎዊንግ ኩዌስችንስ ይላል። ኤ what is a unit circle ይላል። ባለፈው አይተናል። ዩኒት ሰርክል የምንለው ዩኒት ሰርክል ማለት ሰርክል which radius ስንት የመጣ ነው ያለው? ሬዲየሱ አንድ ነው። የነ 90 እና 40 የ180 የ270 እና የ360 አንግሎች ከኤክስ ዋይ ፕሌን ላይ በቀላሉ ያገኘንበት ስለሆነ እሱንም ተመልሳችሁ ማየት ትችላላችሁ ማለት ነው። ሁለተኛ find the numerical value of ይለናል። ያ እዚህ ጋር ኤ ሳይን 30 ስንት ነበር ያለው? ሳይን 30 1 ኦቨር 2 ነው። ኮስ 60 ስንት ነው? 1 ኦቨር 2። ለምን? ኮምፕሊመንታሪ አንግል ስለሆኑ ሳይን እና ኮሳቸው እኩል ነው። ስለዚህ ለዛ ነው ቅድም ከላይ እንዳለው ሳይን 30 እና ኮስ 60 እኩል ናቸው ያለው። እሱም 1 ኦቨር 2 ይመጣል ያለው ነው። ቢ ሳይን 45 እና ሳይን 45 ስንት ነው? ራዲካል 2 ኦቨር 2 ነው። ኮስ 45ም ራዲካል 2 ኦቨር 2 ነው። ሶሪ ኮስ 45 እኩል ይሆናል ራዲካል 2 ኦቨር 2 ነው። ስለዚህ ምን ብለናል አሁን እዚህ ጋር ሳይን 45 ዲግሪ እና ኮስ 45 ዲግሪ ምንድናቸው ብለናል? እኩል ነው። መልሳቸውም ራዲካል 2 ኦቨር ለምን
45 ማለት ከ45 ከራሱ ጋር ኮተር ማነው ኮምፕሊመንታሪ ስለሆነ ብለናል። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ሶስተኛ ምን ይለናል? ኢፍ ለምሳሌ ኢፍ ኮስ 4a እኩል ይሆናል ሳይን a ማይነስ 20 ቢሆን 4a ኢዝ አን አኩት አንግል ይለናል። አኩት አንግል ከሆነ ያው ኮምፕሊመንታሪ የሚለውን ስለሚያሟላል ማለት ፋይንድ ዘ ቫልዩስ ኦፍ a። ሶስተኛው ምን አድርገን እንሰራዋለን? አሁን አኩት አንግል ከሆነ ኮስ 4a እና ምን ይሆናሉ? ሳይን 90 ማይነስ 4a ምንድን ናቸው? እኩል ናቸው አይደለ? አኩት አንግል ነው ከላይ ባየነው መሰረት። ይሄኛው ደግሞ ከማን ጋር እኩል ይሆናል? ሳይን አንደኛው a ማይነስ 20 ዲግሪ ማለት ነው። በጣም አሪፍ። ስለዚህ አሁን ከዚህ በኋላ ሳይን ስለሆነ እዚህ ጋር ያለችውን ቫልዩ እና እዚህ ጋር ያለችውን ቫልዩ ምን እናደርጋለን? እንወስዳለን። ምን ይሆናል? አሁን 90 ማይነስ 4a እኩል ይሆናል a ማይነስ 20 ይመጣል። a ያለበትን ቁጥሩን ወደዚህ ልውሰደው። ምን ይመጣል? አሁን 90 ፕላስ 20 ባረገው 20 ነው ወደዛ ወስደው፣ ያኛው ደግሞ 4a ወደዚህ ይመጣል። a ፕላስ 4a ይመጣል። ይሄ አይ ቲንክ 5a ይመጣል። ይሄኛው ስንት ይመጣል? 110 ይመጣል። ይመጣል። ስለዚህ ይሄ 5a ይመጣል ኦቨር 5 ባረገው a is equal to I think 110 ኦቨር 5 ስንት ይመጣል? 2 22 አካባቢ ይመጣል። 22 ሶ the values of n የተባለው n ስንት አገኘ? 22 አገኘ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። a is equal to 22 ማለት ነው። በጣም አሪፍ። እሺ ሶስተኛ ምንድነው የሚለን? አራተኛ ማለት ነው። f sin 31 ሳይን 31 ስንት ነው ይለናል? 0.5 15 ነው። ከማን ጋር ግን እኩል ነው? ይሄ ኮስ 90 ማይነስ 31 ነው አይደለ? 90 ማይነስ 31 ስንት ነው? 59። ይሄ ማለት ኮስ 59 ነው። እዚህ ጋር ያለችው ኮስ 59 ስንት ትመጣለች? አሁን 0.5 15 ትመጣለች ማለት ነው። ለምን? ኮምፕሊመንታሪ አንግል ስለሆነ ነው። እዚህ ጋርም አምስተኛ ላይ ጀነራላይዝ ኤፍ ቴታዎች ሳይን ቴታ 35 3/5 ይሁን ሶሪ ኮስ ማይነስ ሳይን ቴታ እኩል ይሆናል 3/5 ከሆነ እና ቴታ አኪዩት አንግል ከሆነ ምን ይሆናል? አሁን ይሄ ማለት ኮስ 90 ማይነስ ቴታ ይሆናል። ይሄም ስንት ይመጣል? 3 ማይነስ 3/5 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ኦኬ ኔክስት ዋን ሪፈረንስ አንግል ምንድነው የምትለዋን መጀመሪያም ሊስት አድርገን የነበረው ሪፈረንስ አንግል ምንድነው የሚለውን እኔ ዋናው እዚህ ጋር እዚህ ትሪጎኖሜትሪክ ቫልዩ ሲፈልግ ሪፈረንስ አንግል በጣም ወሳኝ ነገር አለ። አሁን ለምሳሌ ሳይን 120 ዲግሪ ቢባል አናቃቸውም። ሳይን 450 ዲግሪ ቢባል አናቀውም። ወይም ደግሞ ኮስ 1040 ዲግሪ ብንባል አሁን አናቀም አይደለ? የግድ ምን ያስፈልገናል? ሪፈረንስ አንግል ያስፈልገናል። እንዴት ነው የምናውቀው? እኛ የምናውቃቸው በዋናነት አንግሎች እዚህ ጋር መጻፋችሁ ላይ እኛ በዋናነት በጭንቅላታችን የሚያዛልፈን የ0 ዲግሪ፣ የ30 ዲግሪ፣ የ45 ዲግሪ፣ የ60 ዲግሪ፣ የ90 ዲግሪ፣ የ180 ዲግሪ፣ የ270 እና የ360 ዲግሪ መያዝ ይጠበቅብን። ከነዚህ ውጭ ከሆነ ግን እነዚህን የግድ ወደውን መጠቀም አለብን። ወደ ሪፈረንስ መጠቀም ያስፈልገናል። ሪፈረንስ አንግል በራሱ ዲፋይን እናደርገዋለን። ግን በዋናነት ለምሳሌ ሳይን 120 ዲግሪ እዚህ ጋር ቢሰጠን አሁን የግድ ሪፈረንስ ካልፈለግ አናውቀውም በቃላችን። ሪፈረንስ አንግል በዋናነት ያስፈልገው ለዚህ ነው። ሪፈረንስ አንግል ማለት እነዚህ ናቸው ብቻ ማለት አይደለም፣ ግን በዋናነት እናየዋለን ምን እንደሆነ ማለት ነው። በጣም አሪፍ። እዚህ ጋር እንደምታዩት ሪፈረንስ አንግል በዋናነት በ0 እና በ90 ዲግሪ መካከል መሆን መቻል አለበት። ኤኒ ታይፕ ኦፍ ሪፈረንስ አንግል እዚህ ጋር ምንድነው it is an angle between the terminal side of the angle and በኤክስ አክሲስ እና የአንግል ባረፈበት መካከል ያለው አንግል ነው ሪፈረንስ አንግል ተብሎ የሚጠራው ማለት። ስለዚህ ሪፈረንስ አንግል አንደኛ እንደየ ኳድራንቱ ዲፔንድ ስለሚያደርግ እንዴት ስቴፖች ተከትለ ሪፈረንስ አንግል ፈልጋለን ልንመጣ ነው። ለአንድ አንግል እንዴት ነው ሪፈረንስ አንግል የምንፈልግለት የሚለውን እኔ ኦኬ we first determine its coterminal angle። ኮተርሚናል ምንድነው እንመጣለን። አሁን ቀጣዩ ሌሰናችን ኮተርሚናል ስለሆነ ከዚህ በታች ያለው ምን እንደሆነ ያ which lies between በ0 እና በ360 ዲግሪ ያለው then ኳድራንቱ የት ጋር ነው ያለው ያ ኮተርሚናል አንግል። ከዛ በኋላ ደግሞ የሚቀነስ ለምሳሌ አንግሉ በ0 እና በ90 መካከል ካረፈ ራሱ አንግሉ
አኪዩት ምንድነው ሪፈረንስ አንግሉ ራሱ ይሆናል። ለምሳሌ አሁን ቴታ ኢዝ ኢኳል ቱ 60 ዲግሪ ቢሆን ሪፈረንሱ ማን ነው? ሪፈረንስ አንግል ራሱ 60 ዲግሪ ይሆናል። ምንድነው በ0 እና በ90 መካከል ከሆነ ኢትሰልፍ ነው ዘ ሴም አስ ዘ ጊቭን አንግል ነው። ለምሳሌ ቴታ ስንት ይሆናል? 30 ዲግሪ ሊሆን ይችላል፣ 45 ዲግሪ ሊሆን ይችላል፣ 50 ዲግሪ ሊሆን ይችላል፣ 67 ሊሆን ይችላል። ዋቴቨር ግን ከ90 ዲግሪ ካነሰና በ0 እና በ90 ዲግሪ መካከል ከሆነ የተሰጠን አንግል ራሱ ሪፈረንስ አንግሉ ራሱ ይሆናል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ለምሳሌ አንግሉ ለምሳሌ በ90 እና በ120 ዲግሪ ቢሆን ላይክ ቅድም እዚህ ጋር ስላችሁ እንደነበሩ ለምሳሌ አሁን ሳይን 120 ስንት ነው ስላችሁ የነበረው አያችሁታ። ሳይን 450 ደግሞ ለመጣ ነው። ስለዚህ የመጀመሪያው ሪፈረንስ አንግል ወስናል ያልኳችሁ ለዛ። ለምሳሌ አሁን አንግሎቹ ምን ሊሆን ይችላል? በ90 እና 100 ራሱ ሊሆን ይችላል፣ 120 ሊሆን ይችላል፣ 145 ሊሆን ይችላል፣ 135 ሊሆን ይችላል፣ 150 ሊሆን ይችላል፣ 160 ሊሆን ይችላል። ዋቴቨር እንዲያለ 170 ሊሆን ይችላል። ብቻ ግን በማናው መካከል አለ በ90 እና በ180 ዲግሪ መካከል ያለ ማንኛውም አንግል ከሆነ ሪፈረንስ አንግሉን ለማግኘት ከማን ነው የምንቀንሰው? ከ180 ላይ ያንን አንግል እንቀንሳለን ማለት ነው። ከ180 ስለዚህ አሁን ለምሳሌ የ100 ዲግሪ ሪፈረንስ አንግሉ ማን ነው? ሪፈረንስ እንልና እኩል ይሆናል 180 ሲቀነስ 100 ስንት ይመጣል? ይሄ 80 ዲግሪ ሪፈረንሱ 80 ዲግሪ ይመጣል ማለት ነው። አንደኛ ምንድነው ሪፈረንስ አንግል ተቀንሶ የተገኘው ሪፈረንስ አንግል ኦልዌይስ ምን ብለናል? በ0 እና በ90 መካከል መኖር አለበት ብለናል አይደለ? የሚገኘው አንግል ማለት ነው። ለምሳሌ የ120 ዲግሪ ቅድም ስላችሁ ነበር ሪፈረንስ አንግሉ ማን ነው? ሪፈረንስ ኢኳልስ ቱ 180 ሲቀነስ 120 ስንት ይመጣል? 60 ዲግሪ። አያችኋት? 60 ዲግሪ ሳይን 120 ፈልጉ ሲንባል ሪፈረንስ አንግሏን እንከተላለን፣ ስቴፑን እናይበታለን። ሪፈረንስ አንግል አገኘን ማለት ነው። ለዚህ 150 ዲግሪ ቢባል ሪፈረንስ ምን ይሆናል? ሪፈረንስ ለማግኘት ሪፈረንስ እኩል ይሆናል 180 ሲቀነስ 50 እኩል ይሆናል ስንት ይመጣል? 30 ዲግሪ መጣች ማለት ነው። 30 ዲግሪ ማለት ጀነራሊ ግን በ90 እና በ180 መካከል ከሆነ አንግሉ ከ180 ላይ እየቀነስ ያንን አንግል ሪፈረንስ አንግል እናገኛለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ አንግሉ ለምሳሌ በ180 እና በ270 ዲግሪ መካከል ሲሆንስ ለምሳሌ ምን አይነት ዲግሪ ሊሆን ይችላል? 190 ራሱ ሊሆን ይችላል፣ 210 ሊሆን ይችላል፣ 240 ሊሆን ይችላል፣ 260 ሊሆን ይችላል። ብቻ እንደነዚህ አይነት አንግሎች ግን በማንና ማለት በ180 እና በ270 ዲግሪ ከሆነ ሪፈረንስ አንግሉ ከየት ነው? ያንን አንግል ሲቀንስ 180 እናደርጋለን። አሁን ለምሳሌ ለ210 ዲግሪ ሪፈረንሱ ማን? ሪፈረንሱ ምን ይሆናል? አሁን 210 ሲቀነስ 180 ስንት ይመጣል ካላችሁ 30 ዲግሪ ይመጣል። አያችሁት? ሪፈረንስ አንግል 30 ዲግሪ መጣ ማለት። ለምሳሌ 240 ብንወስድ 240 ዲግሪ ማለት ሪፈረንሱ ማን ነው? ሪፈረንስ እንልና 240 ሲቀነስ 180 ስንት ይመጣል? ይሄ 60 ዲግሪ ይመጣል። አያችሁት? ስለዚህ አንግሉ የትኛው ላይ ነው ያለው፣ የትኛው ኳድራንት ላይ ነው ያለው የሚለው ነገር ይወስናል። ለምሳሌ 260 ከወሰድ 260 ዲግሪ ሪፈረንሱ ማን ይሆናል ማለት ነው? ሪፈረንስ እኩል ይሆናል 260 ሲቀነስ 180 አይ ቲንክ 80 ዲግሪ ሊሆን ይችላል። 80 ዲግሪ የሚገኙት ሪፈረንስ አንግሎች አንደኛ እዚህ ጋር እንደምታዩቸው ሁሉም በ0 እና በ90 መካከል መገኘት አለባቸው። ላይም እንደምታዩቸው እዛ መጀመሪያ ዲፈረንስ እናደርገው ሪፈረንስ አንግል በ0 እና በ90 መካከል መሆን መቻል አለበት ያለው ለዛ ነው። ኦኬ ሌላ የመጨረሻው በ270 እና በ360 ዲግሪ መካከል ከሆነ ከ360 ላይ እንቀንሰዋለን ማለት ነው። ለምሳሌ 300 ዲግሪ ሊሆን ይችላል፣ 330 ሊሆን ይችላል፣ 315 ዲግሪ ሊሆን ይችላል፣ በጣም 290 ሊሆን ይችላል። ምክንያቱም ይሄው የምንላቸው ሊስቱ በሙሉ በእነዚህ መካከል 345 ራሱ ሊሆን ይችላል። ዋቴቨር እንደነዚህ አይነት ለምሳሌ የ300 ዲግሪ ሪፈረንሱ ማንም ነው? ሪፈረንስ እኩል ይሆናል ምን ይሆናል? 360 ሲቀነስ 300 ዲግሪ ይመጣል። ስንት መጣ? 60 ዲግሪ መጣ ማለት ነው። የ330 ለምሳሌ አሁን ሪፈረንሱ ማን ይወጣል? ሪፈረንሱ ማለት ስንት ይመጣል? አሁን ይሄ 360 ሲቀነስ
30 ስንት ይመጣል? 30 ዲግሪ ይመጣል ማለት ነው። እና አንድ ፋይናል ለምሳሌ 315 ነው 315 ዲግሪ ሪፈረንስ አንግሉ ማን ይመጣል? እኩል ይሆናል 360 ሲቀነስ 315 ስንት ይመጣል? 45 ዲግሪ ይመጣል። አያችኋቸው እነዚህ በጣም አሪፍ። ስለዚህ በየትኛው የመጀመሪያው የኛ ስራ ምንድነው? የት ላይ ነው ያረፈው የአንግል የሚለው ነገር እንወስናለን። ከዛ በኋላ ከየትኛው ላይ የምንቀንስ የሚለውን ነገር ደግሞ በደንብ እንወስናለን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እናያቸው እስቲ ኤግዛምፕል የመጻፋችሁ። ለምሳሌ ፋይንድ ዘ ሪፈረንስ አንግል ይላል 129 ዲግሪ። 129 ዲግሪ ማለት ስንተኛ ኳድራንት ላይ ነው ያለው? ሰከንድ አይደለ? ስለዚህ ከ180 ላይ እንቀንሳለን። ስለዚህ ሪፈረንስ እንልና ምን እናደርጋለን? 180 ሲቀንስ 129 እና ይሄን ቫልዩ እናስቀምጣለን። ይሄኛው 245 የት ላይ ነው ያለው? በሰርድ ነው። አዎ ሰርድ ኳድራንት ላይ ነው ያለው በ180 እና በ270 መካከል ስለሆነ ስለዚህ አሁን ለቢ ሪፈረንስ እንልና ምን እንላለን? ሪፈረንስ እኩል ይሆናል 245 ሲቀንስ 180 እንላለን። ይሄኛው የት ላይ ነው ያለው? ፎርዝ ኳድራንት ነው ያለው። ፎርዝ ከሆነ ደግሞ ከስንት ነው የሚቀነሰው? ከ360። ስለዚህ ሪፈረንስ ብለን እናደርጋለን 360 ሲቀነስ 320 አይ ቲንክ 40 ዲግሪ ይመጣል። 40 ዲግሪ ይሄ ደግሞ አይ ቲንክ 65 ዲግሪ ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እቺኛዋ ውጤት ምናልባት ካስፈለጋት አምሽር ግን ስንት ነው የሚመጣ? 51 አካባቢ ያ እርግጠኛ አይደለም። እርግጠኛ መቀነስ ይቻላል። ምናልባት ተሳስተን ከሆነ ይችን አንደርስታንድ አድርጉ። ግን 51 ዲግሪ ከ180 ላይ 129 ሲቀንስ ማለት ነው። በጣም አሪፍ። ኦኬ እንቀጥላለን። ሶ ኤክሰርሳይዝ 4.10 የመጻፋችሁ ማለት ነው። ሶ ፋይንድ ዘ ሪፈረንስ አንግል ፎር ኢች ኦፍ ዘ ፎሎዊንግ ይላል። ያ ፎር አንግልስ ለምሳሌ ይሄ በጣም ቀላል ነው። ከማን ነው የምንቀንሰው? ከ180 ያለ። ስለዚህ 180 ሲቀነስ 109 ይመጣል። ሶ ይችኛዋን መጀመሪያ ወደ እንትን እንቀይራት ወደ ዲግሪ እንዲመቸን ማለት ነው። ስለዚህ 5 ፓይ ኦቨር 3 ታይምስ 180 ኦቨር ፓይ እናደርጋለን። ፓይ በፓይ ካንስል ይደረጋል። ስለዚህ በ3 1 በ3 60 ነው አይደለ? ስለዚህ 5 ሲባዛ በ60 ስንት መጣ? 300 ዲግሪ መጣ ማለት ነው። 300 ዲግሪ ከደረውን ደግሞ ሪፈረንሱ ምን ይመጣል? አሁን ሪፈረንስ 360 ሲቀነስ 300 እኩል ይሆናል ስንት መጣ? 60 ዲግሪ መጣ ማለት 60 ዲግሪ ነው። 60 ዲግሪ መልሰን ወደዚህ በዚህ ፎርም ስለተጻፈ ምን ማድረግ እንችላለን? ወደ ራዲያን መቀየር እንችላለን። ራሱን ማስቀመጥ እንችላለን። ግን በፓይ ስለተሰጠን ራዲያን ሲቀየር ምን ይሆናል? 60 ሲባዛ በፓይ ኦቨር 180 እኩል ይሆናል ስንት ይመጣል? ይሄ 0 በ0 ይጠፋል። በ6 ሶ ፓይ ኦቨር 3 ይመጣል ማለት። ስለዚህ ምን እንችላለን? ሪፈረንስ ብለን ፓይ ኦቨር 3 ማለት እንችላለን ማለት ነው። ሶ 345 ከስንት ነው? ከ360 ላይ ይቀነሳል። 360 ሲቀነስ 345 ማለት ይችላል። ይሄኛው በተመሳሳይ ቀይሩት፣ ወደ ዲግሪ ቀይሩት። ከዛ የትኛው ኳድራንት ላይ እንዳረፈ አይታችሁ ወይ ከ180 ወይ ከ360 እንቀንሳለን። 180 ሪፈረንስ አንግል ማን ነው? 0 ዲግሪ ራሱ መሆን ይችላል አይደለ? ሪፈረንስ አንግል ለምን በ0 እና በ90 መካከል ነው የሚለው ነገር ስለሆነ፣ ግን የትኛው ኳድራንት ላይ ነው ያለ የሚለው ነገር ቤዚክ ነው የሚሆነው ኔጌቲቭ 1 የሚለው ነገር ስላለ ማለት ነው። 140 ዲግሪ በ180 ሲቀነስ 140 ዲግሪ ይመጣል። ይችኛዋን ወደ ዲግሪ እንቀይር። ፋይናል ይችን አንድ ስቴፕ እንያዝ። ጂ ማለት ነው። ጂ 4 ፓይ ኦቨር 3 ነው። እንዳለም ከፓይ ነው ወይ ከ2 ነው የሚቀንሰው የሚለውን ለማወቅ የትኛው ኳድራንት ላይ ነው ያለው የሚለውን ነገር ማየት ያስፈልጋል። ስለዚህ ምን እናደርጋለን? አሁን ታይምስ 180 ኦቨር ፓይ ነው። ስለዚህ ይሄ በዚህ ይጣፋል። በ3 60 ይመጣል። 60 ሲባዛ 240 ነው። 240 ሰርድ ላይ ነው ያለው አይደል? ስለዚህ ከፓይ ነው የሚቀነሰው። ስለዚህ ምን አለ 4 ፓይ ኦቨር 3 ይሄም ከአንድ በላይ ማይነስ ፓይ እናደርጋለን ማለት ነው። ስንት ይመጣል? ይሄ 1 እናደርግና ክሪስ ክሮስ እናደርገው 4 ፓይ ማይነስ 3 ፓይ ኦቨር 3 which is I think ፓይ ኦቨር 3 ያ ፓይ ኦቨር 3 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እንዲህ ያን ለምንፈልገው አንግል ሪፈረንስ አንግል መፈለግ እንችላለን። አሁን እንመጣለን። ለምሳሌ ሳይን 100 ዲግሪ
ወይም ደግሞ ሳይን 300 ዲግሪ ቢባል የሪፈረንስ አንግሏን ስለሆነ የምንወስዳት ማለት ነው። ኦኬ ሱፕሊመንታሪ አንግል ማለት ቅድም ከኮምፕሊመንታሪ ጋር አያይዘን የምናየው ሱፕሊመንታሪ አንግል ማለት ቅድም ኮምፕሊመንታሪ ምን ማለት ኮምፕሊመንታሪ ማለት ሲደመሩ 90 ምን ይላል? ይሄኛው ደግሞ ሲደመሩ 180 የሚመጡ ነው። በጣም ቀላል ነው። ይሄ ሁለት አንግሎች ሆነው ሱፕሊመንታሪ ናቸው ከተባለ ስንደምራቸው ምን መምጣት አለባቸው? 180 መምጣት አለባቸው ነው። ሶ እዚህ ጋር መጻፋችሁ ላይ እንደምናየው ዲተርማይን ወዘር ዘ ፎሎዊንግ ፔር ኦፍ አንግልስ አር ሱፕሊመንታሪ ኦር ኖት ነው የሚለን። ደምረናቸው ቼክ ማድረግ ብቻ። ለምሳሌ 50 እዚህ ጋር a ፕላስ 130 ስንት ይመጣል? 180 ይመጣል አይደለ? ስለዚህ የስ እንላለን ማለት። እዚህ ጋር ለምሳሌ 70 ሲደመር 100 ስንት ነው? 170 አይደለ? ስለዚህ አይሆንም ማለት ሱፕሊመንታሪ መሆናችን። ለምን ስንት መምጣት አለበት? 180 መምጣት አለበት ማለት። ስለዚህ ልክ የኮምፕሊመንታሪ አይነት ታይፕ ስለሆነ ይሄ እጅግ በጣም ቀላል ነው። ሁለት አንግሎች ኮምፕሊመንታሪ ናቸው ካሏቸው ፔር ብዙ ጊዜ ፈተና ላይ ሲመጣ ምንድነው የሚሆነው? which of the following pair of angles are supplementary angles ተብሎ ሊመጣ ይችላል ፈተና ላይ። አንደኛው በዲግሪ ሊመጣ ይችላል፣ ሁለተኛው ደግሞ በራዲያን በፓይ አድርጎ ሊያመጡ ይችላሉ። ስለዚህ ከእናንተ የሚጠበቀው ምንድነው? ደምራቸው 180 ከመጡ የስ ካልሆነ ደግሞ ኖ ትላላችሁ ማለት ነው። በጣም አሪፍ። ሌላኛው ኮተርሚናል አንግል ምን ማለት ነው የሚለውን እንዴ። ኮ ማለት ዘ ሴም ማለት ነው ስሙ። ተርሚናል ማለት ይኸው ታውቃላችሁ ዘ ሴም መዳረሻው አንድ አይነት መዳረሻ ያላቸው መነሻቸው አንድ አይነት ሆኖ መዳረሻቸው ግን አንድ መዳረሻ ላይ ያርፉ የሚችሉት ሶ ኮተርሚናል አንግልስ ሃቭ ዘ ሴም ኢኒሻል ሳይድ መነሻቸው አንድ ነው፣ ግን ተርሚናላቸው ሳይዳቸውን ሼር ያደርጋሉ። ተርሚናል ሳይዳቸውን ሼር ያደርጋሉ። አሁን ለምሳሌ እዚህ ጋር ያለውን አንግል ይሄ አንደኛው በብሉ እና አንደኛው ደግሞ በፐርፕል አይነት ታይፕ ያለው። ለምሳሌ ብሉ ምንድነው ያደርጋል? አንቲ ክሎክዋይዝ ነው የሄደው እንዲመጣ እዚህ ጋር አረፈ። ታያቸዋል። ይሄ ሳይድ ነው ተርሚናል ሳይድ ነው ይሄኛው ደግሞ እንዲመጣ ክሎክዋይዝ ሄደ። ይሄኛው ደግሞ እዚህ ጋር መጥቷል። አያችሁት? ከተለያየ ዳይሬክሽን ቢሆኑ ግን ተርሚናል ሳይዱ አንዱ እንዲመጣው እዚህ ጋር አረፈ፣ አንዱ ደግሞ እንዲመጣው እዚህ ጋር አረፈ። ስለዚህ አንድ አይነት ተርሚናል ላይ ሼር አደረጉ፣ ግን መነሻቸው ያው ሪፈረንስ ስታንዳርድ ፖዚሽን ከሆነ ሁሉ ከፖዚቲቭ ኤክስ አክሲስ ተነሱ ማለት። ስለዚህ ሁለት አንግሎች ኮተርሚናል አላቸው ከተባለ having the same terminal side ማለት having the same terminal side ነው። ክሎክዋይዝ ዳይሬክሽን ሊሆን ይችላል ኦር አንቲ ክሎክዋይዝ ዳይሬክሽን ሊሆን ይችላል። የሚሄዱት የሚነሱበት አንድ አይነት ፖዚሽን ነው፣ ግን የሚደርሱበት ግን ኮመን ሼር የሚያደርጉት ለምሳሌ ላይክ ዚስ ለምሳሌ አሁን here is x axis here is the y axis ሶ ለምሳሌ አንግሉ እንደዚህ ቢሆን እሺኛው አቴታው ለምሳሌ አንደኛው እንደዚህ መጥቶ ሶ ቆይ ከለሩን ቀይር ላድርግላችሁና በደንብ አንደርስታንድ ታደርጉት። ኦኬ ለምሳሌ አምፕሉን ለምሳሌ አንደኛው እንዲህ ላድርገው። ሶ አንደኛው ክሎክዋይዝ ይመጣ ክሎክዋይዝ መጥቶ እንዲህ አረፈ። ሶሪ ያ እዚህ ጋር አረፈ አንደኛው። ሌላኛው ደግሞ እንዲመጣና እንዲመጣ ደግሞ ይሄኛው ደግሞ እዚህ ጋር ታያቸዋል አይደለ? ሶ ሁለቱም አንድ አይነት ተርሚናል ሳይድ ነው አይደል ሼር ያደረጉት፣ ግን ምንድነው አንደኛው ግን ክሎክዋይዝ ነው፣ አንደኛው ደግሞ አንቲ ክሎክዋይዝ ነው። ስለዚህ እነዚህ ምን ይባላሉ? ኮተርሚናል አንግልስ having the same terminal side ማለት ነው። በጣም አሪፍ። ሶ ይሄን ካየን እንዴት አድርገን ለአንድ አንግል ኮተርሚናል እንፈልጋለን የምትሏን እንዴ ሁለት አንግሎች ቢሰጡ እንዴት አድርገን ኮተርሚናል እንፈልጋለን? ለምሳሌ በዲግሪ ከሆነ ቴታ ቢሰጠን ቴታ ለምሳሌ 30 ዲግሪ ሊሆን ይችላል ወይም ደግሞ 60 ዲግሪ ሊሆን ይችላል እናየዋለን አይደል? ሶ ለዚህ ኮተርሚናል የሚሆነው ማን ነው? ኮተርሚናል የሚሆነው እኩል ይሆናል ቴታ ፕላስ ኦር ማይነስ 360 ዲግሪ ታይምስ ኤን ነው where n is an integer ፖዚቲቭ ሊሆን ይችላል ኔጌቲቭ ግን it must be an integer ማለት ለምሳሌ አሁን ቴታ እኩል ይሆናል 30 ዲግሪ ሊሆን ይችላል። ሶ ኮተርሚናል ፈልጉ ቢባል ምን እናደርጋለን? አሁን ኮተርሚናል እኩል ይሆናል 30 ሲደመር ኦር ሲቀነስ 360 ታይምስ ኤን ነው። አሁን አንድ ቢሆንስ when n is equal to 1 ምን ይሆናል? አሁን ሰዎችን አሁን ከለር ልቀይርላችሁ በደንብ ይታያችሁ። ኤን አንድ ቢሆን ምን ይሆናል? አሁን ይሄኛው 30 ሲደመር በፕላስ ባረገው 360 ሲባዛ ላይ 360 ስንት ይመጣል? 390 ዲግሪ መጣ። በቀንሰው 330 ሲቀነስ 360
አንድ አርጌው ማለት ነው። ኤንን አንድ አርጌው ነው። አሁን ስንት መጣ? ኔጌቲቭ 330 አያችሁ። እነዚህ ሁለቱም አንዴ በፖዚቲቭ አንዴ በኔጌቲቭ ዲግሪ ከ30 ጋር ምንድን ናቸው? ኮተርሚናል ናቸው ማለት ነው። ኮተርሚናል ናቸው ማለት ነው። ግልጽ ነው ተማሪዎች? የሆነ አንግል ቢሰጣችሁ ለዛ ኮተርሚናል አንግል ለመፈለግ ይችን ሩል ለምትጠቀሙ በአንግል ከተሰጣችሁ፣ በራዲያን ከተሰጣችሁ ደግሞ ይችን ነው። 2n ፓይ ማለት ይኸው 2 ፓይ ማለት ይኸው 360 ዲግሪ ነው። n ሁለቱም ላይ ያለው ማለት ነው። በራዲያን ከተሰጣችሁ 2 ፓይ n ታረጋላችሁ። በዲግሪ ከተሰጣችሁ ፕላስ ኦር ማይነስ 360 n ትፈልጋላችሁ ማለት ነው። በጣም አሪፍ። ለምትፈልጉ ለምሳሌ አሁን ለ60 ዲግሪ ፈልጉ ብንባል ምን እናደርጋለን? 60 ሲደመር አንደኛው 360 ታይምስ n ነው። ኦር 60 ፕላስ ኦር ማይነስ የሚለው ልበት ነውና ማለት ነው። 60 ሲቀነስ 360 ታይምስ n ልታረጉት ትችላላችሁ። 2 ልታረጉት፣ 3 ልታረጉት ትችላላችሁ፣ 4 ልታረጉት whatever። አሁን ፈተና ላይ በእርግጠኝነት ነው እንደዚህ አይነት ጥያቄ which one of the following is a coterminal angle with 60 ዲግሪ ተብሎ ሊመጣ ይችላል። ስለዚህ የምትጠቀሙት ሩል ይችን ነው። ይችን አርጋችሁ የማይመጣ ከሆነ ኮተርሚናል አይደለም ማለት ነው። ኦር ተርሚናል ሳይዳችሁ አንድ አይነት አይደለም ማለት ነው። በዲግሪ ሊሆን ይችላል ኦር በራዲያን መልኩ ሊመጣ ስለሚችል ማለት ነው። ሶ እንዲህ እያደረግን ለማንኛውም አንግል ኮተርሚናል መውሰድ ነው ደግሞ ማግኘት እንችላለን ማለት ነው። በጣም አሪፍ። ለምሳሌ እዚህ ጋር ኤግዛምፕል ምን ይላል? ፋይንድ ቱ ኮተርሚናል አንግልስ ይላል ዊዝ ፎር 30 ዲግሪ። ሶ ቴታው ስንት መጣ? 30 ዲግሪ ተሰጠን አይደል? ኦሬዲ ከላይም ስለሰራ ነው። ሶ ምን እናደርጋለን? አንደኛው በፖዚቲቭ ሁለተኛው በኔጌቲቭ፣ ሁለቱን በፖዚቲቭ መስራት እንችላለን። አንድ ፖዚቲቭ ኔጌቲቭ ስላልተባለ ነው ምን ማድረግ እንችላለን? 30 ፕላስ ኦር ማይነስ 360 ታይምስ n ነው አይደል? ሶ ለምሳሌ n is equal to 2 ብናደርገው በአንድ ቅድም ስለሰራን ማለት ነው። አሁን ምን ይሆናል? 30 ፕላስ ኦር ማይነስ 30 360 ሲባዛ በ2 ነው። ስለዚህ ምንድነው 30 ፕላስ ኦር ማይነስ ይሄ 720 ይመጣል 360። ስለዚህ አሁን አንደኛው 30 ሲደመር 720 ነው። ስንት ይመጣል? አሁን ይሄ ስንት ይመጣል? 750 ይመጣል አንደኛው። ሁለተኛ በእንትን ባረገው በማይነስ 30 ሲቀነስ 720 ብንመጣው 690 ሆኖ ግን which is ማይነስ ይመጣል። yes በደንብ ይመጣል። አንደኛው እኛ አሁን n 2 ስላደረጋችሁ እናንተ ደግሞ ለምሳሌ n አንድ ብታረጉት ምን ይሆናል? 30 ፕላስ ኦር ማይነስ 360 ሲባዛ በአንድ አንድ ነው 360 ነው ራሱ። ስለዚህ ምን መጣ? አንደኛው 30 ሲደመር 360 አንደኛው 390 ይመጣል። ኦር ደግሞ 30 ሲቀነስ 360 ስንት ይመጣል? ኔጌቲቭ 330። አንድ በፖዚቲቭ አንድ በኔጌቲቭ ስለሆነ እየሰራን ያለ ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እናንተ የፈለጋችሁ ኤንን ለምሳሌ 3 ልታረጉት ትችላላችሁ፣ ኤንን 4 ልታረጉት ትችላላችሁ፣ ኤን ምንም 5 ሊሆን ይችላል ወይ ኔጌቲቭ ወይ ፖዚቲቭ፣ እሱ ምንም ያስደል ኢንቲጀር እስከሆነ ድረስ ማለት ነው። ኢንቲጀር እስከሆነ ድረስ ማለት ነው። በጣም አሪፍ። እሺ ሌላ ደግሞ እዚህ ጋር ምን ይለናል? ፋይንድ ኤ ኮተርሚናል አንግል ዊዝ ፓይ ኦቨር 4። ስለዚህ ምንድነው በፓይ ከተሰጠ ምንድን ነበር ያለው? ፓይ ማን ነው እዚህ ጋር ቴታው ቴታ እንደዚህ ነበር ያለው። ቴታ ፕላስ ኦር ማይነስ 2n ፓይ ነው አይደል ያለው። ስለዚህ ምን ማለት ነው? ፓይ ኦቨር 4 ፕላስ ኦር ማይነስ 2 ፓይ ብለን ከዛ እኛ ኤንን አንድ እናርገው። ስለዚህ ታይምስ 1 ነው ራሱ 2 ፓይ ይመጣል። ሶ ፓይ ኦቨር 4 ፕላስ ኦር ማይነስ 2 ፓይ ይመጣል። ስለዚህ አንደኛው ፓይ ኦቨር 4 ማይነስ 2 ፓይ ይሆናል። ኤንድ ሁለተኛው በፖዚቲቭ ስኖት ይመጣል። ፓይ ኦቨር 4 ፕላስ 2 ፓይ ይመጣል። ሶ ይችኛው ኦቨር ዋራ በመግደል ክሪስ እናርገው። ሶ ፓይ ማይነስ 8 ፓይ ይመጣል። ስለዚህ ኦቨር 4 ነው። ይሄ ስንት ይመጣል? ማይነስ 7 ፓይ ኦቨር 4 አንደኛው ነው። ኤንድ ይሄኛው ደግሞ ኦቨር 1 አድርገን ክሪስ እናደርገው ፓይ ፕላስ 8 ፓይ ኦቨር 4 ይመጣል። ይሄ አይ ቲንክ 9 ፓይ ኦቨር 4 ይመጣል። ስለዚህ አንደኛው 4n is equal to 1 ስናደርገው ምን መጣ? አንደኛው ማይነስ 7 ፓይ ኦቨር 4 ሌላኛው ደግሞ 9 ፓይ ኦቨር 4 which are coterminal with angle of ፓይ ኦቨር 4 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። የመጻፋችሁ ኤክሰርሳይዝ 4.11
ዲተርማይን ወዘር ዘ ፎሎዊንግ ፔር ኦፍ አንግልስ አር ሱፕሊመንታሪ ቅድም ስላችሁ ነበር። ሁለት አንግሎች ሱፕሊመንታሪ ናቸው ካል ስንደምራቸው ምን መምጣት አለባቸው? 180 መምጣት አለባቸው። ይሄ አሁን 190 ነው የሚመጣው። ይሄ አይሆንም 100 እና ይሄኛው ግን ይመጣል 180 ይመጣል። 135 እና 45 ሲደመር 180 ሲመጣ ይሄ የስ ነው። ይሄኛው ከፈለጋችሁ ፓይ መምጣት አለበት ሁለቱ ሲደመር ወደ ራዲያን ከሆነ። ካልፈለጋችሁ ደግሞ ቀይሩት። ለምሳሌ ፓይ ኦቨር 6 ወደ ዲግሪ ሲቀየር ስንት ነው? 30 ዲግሪ ነው የሚመጣው። ሲደመር ይሄኛው ስንት ይመጣል? አይ ቲንክ በሁለት 120 ዲግሪ ያ እንደዚህ ሲደመር 150 ዲግሪ ይመጣል። ይሄም አይመጣም። በጣም ቼክ አድርጉት ከፈለጋችሁ ማለት ነው። እንዲህ እያልን ብቻ ሱፕሊመንታሪ የሚሆኑ ለማድረግ ቼክ ለማድረግ በፓይ ከሄዳችሁ ሁለቱ ሲደመሩ ፓይ መምጣት አለባቸው። ኦር ወደ ዲግሪ ከቀየራችሁ ደግሞ ደምራችሁ 180 መምጣት ብቻ በቂ ነው ማለት ነው። በጣም አሪፍ። እሺ ሁለተኛ ፋይንድ ፖዚቲቭ ኤንድ ኔጌቲቭ ኮተርሚናል ዊዝ 150 ማን ነው 55 ነው ቅድም የተባለው 55 ፕላስ ኦር ማይነስ። ይሄው ማይነስ ከሆነ ምንድነው ኔጌቲቭ ለማለት ፈልገው ነው። ፕላስ ከሆነ ፖዚቲቭ ለማለት ነው። 360 ታይምስ ኤን ማለት ነው። ለምሳሌ ኤንን ከፈለጋችሁ አንድ አርጋችሁ አንድ ቢሆን for n = 1 ምን ይሆናል? 55 ፕላስ ኦር ማይነስ 360 ነው። ይሄ ማለት አንደኛው በፖዚቲቭ 55 ሲደመር 360 በኔጌቲቭ ደግሞ 55 ሲቀነስ 360 ይመጣል። ይሄኛው 415 ሜቢ ሲደመር ተሳስተን እንደ 5 የሚመጣ ይመስለኛል። ያ ይሄኛው ደግሞ ስንት ይመጣል? ኔጌቲቭ 305 ያ ኔጌቲቭ 305 ይመጣል ላይክ። ስለዚህ ለነዚህ ለ55 ዲግሪ ኮተርሚናል አንግሎች ማለት ነው። ይሄኛው በተመሳሳይ ነው። ከፈለጋችሁ ይሄኛው ወደ ዲግሪ ቀይሯት። ፓይ ኦቨር 3 ማለት 60 ዲግሪ ነው። ማን ነው ያ 60 ዲግሪ ነው። ስለዚህ ለ60 ዲግሪ ምን እናደርጋለን? 60 ፕላስ ኦር ማይነስ 360 ታይምስ ኤን ነው። እኛ ኤንን አርገን ስለሰራ በለዚህኛው ደግሞ ሁለት ማድረግ ትችላላችሁ፣ አንድ ማድረግ ትችላላችሁ። ዋቴቨር ግን በዚህ መልኩ አንድ በፖዚቲቭ አንድ በኔጌቲቭ አርገን ኮተርሚናል መፈለግ ይቻላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ኤክሰርሳይዝ 4.12 ይችን ሰርተን እንጨርሳለን። ኤ ምንድነው ይለናል? ኢቫሉዌት ዘ ፎሎዊንግ ኤክስፕሬሽንስ ስለሚለን ኤ ሳይን 390 አሁን ሁለት ሩል አለ የምንከተለው። አንደኛው የትኛው ኳድራንት ላይ ነው ያለው አንግሉ እንፈልጋለን። ሁለተኛ ሪፈረንስ አንግሉ ማን ነው? በቃ እነዚህን ግዴታ መፈልግ አለብን። ኮተርሚናል ሪፈረንስ አለው። ለምሳሌ 390 ዲግሪ ማለት የትኛው ኳድራንት ላይ ነው ያለው? ቼክ ብናደርገው ላይክ ዚስ በኤክስ ዋይ ፕሌን ሰርተን ማለት ነው። አንደኛ ፖዚቲቭ ነው። ፖዚቲቭ ከሆነ እንዲህ ነው አይደል የሚሄደው። እንዲመጣ 360 ከ360 ላይ መቀነስ መጀመሪያ 390 360 ስንት ይመጣ? 30 ዲግሪ መጣ። አማይ ኮሬክት? የስ። ስለዚህ ቀሪው ስንት ነው? ከ360 እስከ 720 ባለው ከሆነ ከ360 ላይ ቀንሰን ከዛ በኋላ ሪፈረንስ አንግል እንፈልጋለን ማለት። ስለዚህ 30 ዲግሪ መጣ። አሁን ሪፈረንስ አንግሉ ማን ነው? ሪፈረንስ አንግል ራሱ 30 ዲግሪ ይመጣል። ስለዚህ አሁን አንደኛ ሁለተኛ ስንተኛ ኳድራንት ላይ ነው ያለው? ፈርስት ኳድራንት ላይ ነው ያለው። ፈርስት ኳድራንት። እሺ ሌላ ፈርስት ኳድራንት ሳይን ፖዚቲቭ ነው። የስ ሳይን 390 ዲግሪ ማለት ምን ማለት ነው? ሳይን 30 ዲግሪ ማለት ነው። ይሄ ደግሞ 1/2 ይመጣል። በጣም አሪፍ። ከእናንተ የሚጠበቅባችሁ ሁለት ነው። አንግሉ የት ነው የሚገኘው? ስንተኛው ኳድራንት ላይ ነው ያለው? ከዛ በኋላ ደግሞ ሪፈረንስ አንግሉን እንፈልጋለን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ለምሳሌ የትኛውን ከዚህ ውስጥ ለምሳሌ ቢ ልስራላችሁ። ሌላው በጣም ቀላል፣ አንድ በዲግሪ አንድ በ ኮስ 10 ፓይ ኦቨር 3 ቢ ኮስ 10 ፓይ ኦቨር መጀመሪያ ይችን የት ላይ እንዳለች እንፈልግ። 10 ፓይ ኦቨር 3 ወደ ዲግሪ እንቀይረው ታይምስ 180 ኦቨር ፓይ ፓይ በፓይ ጠፋል። በዚህ 60 ይመጣል። 60 ሲባዛ በ10 ስንት መጣ? 600 ዲግሪ መጣ። ልክ ነኝ አይደለ? የ600 ዲግሪ። ስለዚህ በሌላ አባባል ምን እያልኩ ያለው? ኮስ 600
ዲግሪ ማለት ነው። ሶ ከ360 ላይ ሁለት ፉል ሰርክል ስለማይሞላ 300 ማነው 600 ሲቀነስ 360 ዲግሪ ስንት ይመጣል? ይሄ አይ ቲንክ 240 ዲግሪ ያ። ስለዚህ ይቺን ነው የምንወስደው። ስለዚህ ምን ማለት ነው እያልን ያለነው ማለት ነው ኮስ ከ600 ሲቀነስ 360 ዲግሪ እኩል ይሆናል ኮስ 240 ዲግሪ ነው እያወራን ያለነው ማለት ነው። ሶ አሁን ሪፈረንስ ከዚህ በኋላ የትኛው ኳድራንት ነው ያለው? ይሄ ሰርድ ኳድራንት ላይ ነው ያለው። ከዛ ሪፈረንሱ ማን ነው? ሪፈረንስ ደግሞ ሰርድ ላይ ምን ነበር ያለው ቅድም? ከማን ላይ መቀነስ? ከ180። ስለዚህ 240 ሲቀነስ 180 ስንት ይመጣል? 60 ዲግሪ ይመጣል። የስ ስለዚህ አሁን ምን ማለት ነው? ስለ ኮስ 60 ዲግሪ ነው። ግን ሰርድ ኳድራንት ላይ ግን ኮስ ምንድነው? ኔጌቲቭ አይደለ? የስ ስለዚህ ኔጌቲቭ ኮስ 60 ደግሞ 1/2 ኔጌቲቭ 1/2 እንላለን ያኔ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አንደኛ ኳድራንቱን ማወቅ ያለብን እዛ ኳድራንት ላይ ሳይን፣ ኮስ፣ ታንጀንት ፖዚቲቭ ነው ኦር ኔጌቲቭ ነው የሚለውን በደንብ መለየት ያስፈልጋል። ከዛ ውጭ ደግሞ ሪፈረንስ አንግል እና አንግሉ የት ጋር እንዳለ መለየት በጣም ቤዚክ ይሆናል ማለት ነው። አይ ቲንክ በጣም ቀላል ነው። የሚያስቸግራችሁ ካለ ደግሞ ጻፉልን። ከዚህ ውስጥ የምትፈልጉትን ቴሌግራም ላይ ቻናል ላይ ጥያቄዎች ስላሉ ከዛ ጋር ተያይዘው እነሱን ሰርተን የምንልክላችሁ ነው የሚሆነው። ሆፕ ቀላል ይመስለኛል አይደል? ቀላል ነው ተማሪዎች? በጣም አሪፍ በጣም አሪፍ። ኦኬ ጨርሰናል። ሶ የዛሬው ሌሰናችን ይሄንን ይመስል ነበረ። ሆፕ አሪፍ ጊዜ ከኛ ጋር እንዳሳልፋችሁ ተስፋ እናደርጋለን። ቻናላችንን ሰብስክራይብ ሳታደርጉ እንዳትወጡ፣ ሰብስክራይብ አድርጉ። ምክንያቱም ይሄ በጣም አሪፍ 10ኛ ክፍል ላይ ብቻ ሳይሆን እስከ 12 ስለሆነ የምናየው ሆፕ ቤተሰብ ሆነ እስከ 12ኛ ክፍል አሪፍ ውጤት እንድታመጡ እና የምናገሳችሁ ነው የሚሆነው። ኦንላይን ክላስ አለን፣ ጆይን ማለት ትችላላችሁ። በሳምንት አንዳንድ ጥያቄዎች ይሰራሉ። አንዳንድ የሞዴል ኦር ደግሞ 12ኛ ክፍል ከሆናችሁ ማለት ነው። 10ኛ ክፍል ደግሞ አንዳንድ በየሳምንቱ አንዳንድ ጥያቄ ማለት ነው። በየሳምንቱ 30 ጥያቄ የሚሞላ ጥያቄ የሚሰራበት ስለሆነ አሪፍ ጊዜ ከኛ ጋር አሳልፉ። መልካም የጥናት ጊዜ፣ መልካም የትምህርት ዘመን። ቻው